ጋይስ ጎቤ ፖድካስቶችን በሌላ ኤፒሶድ ከትልቅ እንግዳ ጋር መተናል። ያብስራ ነኝ። ማይሰት እንግዳ ነው ይዘንላችሁ እየመጣ ነው ዛሬ በአበረ ኤፒሶድ። ከእናንተ የሚጠበቀው ሰብስክራይብ ማድረግ፣ ዩቲዩባችንን ማሳደግ፣ አሪፍ እንግዳዎች እንደዚህ እናመጣላችኋለን። በዚህ አጋጣሚ እንትን እንላለን። ከዛ በፊት ሳትወዛገቡ ማለት ነው ሁለት እንግዳ ነው ያለን፣ ግን አንደኛው እንግዳ አብሮን የሚቆይ ሆስት ነው የሚሆነው፣ አብሮኝ የሚቆይ ነው። ሌላኛው እንግዳ ደግሞ ትልቅ ታሪክ ያጫውተናል ብዬ አስባለሁ። ኢሳቆስ ራስን አስተዋውቅ። እሺ ራስ ይሄንን ድል ስላገኘው በጣም ደስተኛ ነኝ። ይሳቅ ጀማል እባላለሁ። ያው ከጎባ ኑሮዬም ትውልዴም እድገቴም እዚሁ ነው። ሌላ ያው እንግዲህ ያለው ነገር ጋር በጥያቄና መልስም ሆነ በተለያየ ነገሮች አብረን እንቆያለን። ከእናንተ ሁለተኛው ገስታችን ደግሞ ማርሸት ይባላል። እንግዲህ ከአሁን በኋላ በእንቆያለን ተስፋ አደርጋለሁ። አሪፍ ሰው ይዘንላችሁ የመጣ ነው። በጣም ምርጥ ልጅ ነች። በዚህ አጋጣሚ ስለ ሂዊ ማውራት አለብን። አይ ቲንክ ሂዊ ምናልባት ከዚህ በኋላ ምናምን ነገር ሂዊ ላትኖር ትችላለች፣ ፋሚሊያንስ ትችላለች። ስለዚህ ያው አዲስ ሰው አመተንላችኋል፣ እሷን ልጅ የምትቀጥለው ማለት ነው። እና ይመቻል። ሰብስክራይብ ያደረጋችሁ እኛ ወደ ገስታችን እንቀጥል ማለት ነው። እሺ ሳቆ እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም። ቅድም እንዳልከው ጎባ ላይ ተወልጄ ያደግኩት ይላል። የት ነው የተወለድከው? ቤት ሆስፒታል? ሆስፒታል ጎባ ሆስፒታል ታህሳስ በድሮ አሁን ጎባ ወይም መደወላቡ ሪፈራል ሆስፒታል። በፊት ላይ ታህሳስ ነበር የሚባለው። ነው ታሪክ ሪፈራል መደወላቡ ሪፈራል ሆስፒታል ነው አሁን ጎባ ሆስፒታል። ለምንድን ነው ታህሳስ ሆስፒታል ታውቃለህ? እሱም ብዙም ኢንፎርሜሽኑ የለኝም። በመባሉ ብቻ ነው የማውቀው እንጂ እስቲ መባሉን የምታውቁ ታህሳስ ሆስፒታል መሆኑን የምታውቁና ለምን እንደተባለ የምታውቁ ሰዎች ኮመንት ላይ የድሮ ሰው ነው እንጂ አሁን መቼም የእኛ ዘመኖች ኦኬ የሰፈር ልጅ ነው። እኔ ማረሚያ ሰፈር አንድ ሰፈር ኦኬ። እዛው ነው ተወልጄ ያደግኩት። ከማን ጀምሮ ተወልጄ ያደግኩበት ያው በማረሚያ ሰፈር ይባል እንጂ በቅጥል ስሙ ቂጣበል ይባላል። ቂጣበል ሰፈር ልጅ እየተባልኩ ነው ያው ኢንፎርሜሽን ያለውን ከድሮ ከድሮ ጀምሮ ጀምሮ አመሰራረቱን ብዙም ባላውቀው ግን የቂጣበል ሰፈር ልጆች ነው። ቂጣበል ከምን እንደመጣ ግን ጎረቤት ነው ነገራችን። ትናንትና ምናምን ነገር ብዙ አንራራቅም። ሁለት ቤት ምናምን ማለታችን አንተና በቃ አብዛኛውን ስለምታውቀው ነው። ኦኬ። እና ቤተሰብ ስንት ናችሁ? ስንተኛ ልጅ ነው? ለቤተሰብ የመጀመሪያም የመጨረሻም ልጅ ነው። ብቸኛ አንድ ልጅ ነኝ። ሌላ ልጅ የለም። ያው በእርግጥ በማሳደግ ደረጃ ማዘር አሳድጋለች 4 ልጆች ከኔ ጋር። እስቲ ስቴፕ ባይ ስቴፕ እንድንሄድ ክላስ ከክላስ ደረጃ እንድንወስድ። የትምህርት ደረጃ ነው መጀመሪያ ስትጀምር የት ትምህርት ቤት ገባ? እዚህ ጎባ ላይ በመጀመሪያ ጎባ ላይ ከ1 ክፍል እስከ 8 ክፍል ሚሽን ትምህርት ቤት ነው የሚባለው በእኛ ሰዓት። በአሁን ግን ፊንጫ ባሙ ነው። አሁንም እንደዛ ነው። ሚሽን አሁን ስሙ ተቀይሮ ሰው የሚያውቀው ግን በሚሽን ነው። የሚሽንም ሚሽን ትምህርት ቤቱም ኖርማሊ ሚሽን አልነበረም፣ ትምህርት ቤት አልነበረም። ሚሽነሪዎች ስለነበሩ በፊት በዛ ተያይዞ ሚሽን ተባለ እንጂ ኖርማሊ ሚሽን ተብሎ የተመሰረተ ትምህርት ቤት አይደለም። ሚሽነሪዎች ነበሩ፣ የውጭ እነዚህ በፕሮቴስታንት እምነቶች መካከል ላይ የነበሩ እነዛ ነበሩበት። ከዛ በኋላ እነሱ በለቀቁ ሰዓት በዛው
የመንግስት ትምህርት ቤት ሆኖ ሚሽን ትምህርት ቤት ተባለ። በአሁኑ ሰዓት ግን ፊንጫ ባሞ ትምህርት ቤት ነው ከ1 እስከ 8 የወሰድኩት ሚኒስትሪ። ከዛ በተረፈ ነጋዴ ትምህርት ቤት ነው ሁለተኛ ደረጃ እንደ አብዛኞቻችን ማለት ነው። ነጋዴ ትምህርት ቤት ነው። እንዴት ነበር ግን የትምህርት ቤት ላይፍ? በተለይ ከ1 እስከ 8 ሚሽን ይታወቃል። ባሞ ማያውቀው የለም እንግዲህ ፏፏቴ አለ፣ ጫካ አለ፣ መዋኘቱ አለ። እንዴት ነበር ትምህርት ቤት? ክላስ ላይ እንዴት ነበር? ያው እንዳልከው ከአንድ አባባል እንል ነበር በእኛ ባቾች ትምህርት እስከ ረፍት ዘመድ እስከ አክስት ነው። ከዛ በተረፈ ውሏችን ወንዝ ነው። ባሞ ነው የሚለው። አንደኛው ፏፏቴ ሁለተኛ ፏፏቴ እያል ነው የምንውለው። ትምህርት ላይ ብዙም ጎበዝም አይደለንም፣ ብዙም ሰነፍም አይደለንም። ግን እስከ ረፍት መምህሩን የምማርለን እና እንደዚህ አይነት ነገሮች ነው ያሳለፍነው። ትንሽ በቃ ማለት እንዴት ነው ግሩፕ ስታይል ስለሆነ አንዴ ነው የምንወጣው፣ አንዴ ነው የምንገባው። የምታስታውሳቸው ባቾች የሉም? ምክንያቱም ሊያዩ ይችላሉ። የምታስተላልፍላቸው መልዕክት ወይ የምታስታውሳቸውን ባቾች ስማቸውን ጥራለህ? በተለይ በእኛ ባቾች ጓደኞች ጂኒየስ የነበሩት አስራት አበበ፣ ሚካኤል ብርሃኔ፣ ነፃነት አራጋው፣ ከሴቶች ደግሞ ቅድስት መኮንን፣ ቅድስት ፍርዳወቅ፣ ቅድስት ንጉሴ፣ ቅድስቶች ቃል ኪዳን እንዳለ፣ መዓዛ ተሾመ፣ ብዙ ናቸው ማለት ዘሪሁን ደበበ፣ ግሩም ማቴዎስ። ሙሉ ክላሱን ታስታውሳቸዋለህ? በብዛት አገኛቸዋለሁ ማለት አሁን የተወሰነ ጋፕ ቢኖረንም በሀገር ደረጃ ብንለያይም ግን እንገናኛለን። በአመት አንዴም ይሁን በ5 ዓመትም አንዴ ይሁን በበዓል ምናምን ይመጣሉ። በሆነ አጋጣሚ ያው ራቅ ብዬ የነበርኩት እኔ ነኝ። ምክንያቱም እነሱ ከተማ አካባቢ ስለነበሩ እኔ ትንሽ ወደ ቦርደር ስለምወጣ ለዛ እኔ ዘገያለሁ እንጂ እነሱ ይገናኛሉ ብዬ አስባለሁ። አዲስ አበባ ላይም አርባ ምንጭ ናቸው። በተለይ እኮ ከኤሌመንተሪ ባቾች ጋር ስቲል አታች ማድረግ በጣም የሚገርም ደግሞ በጣም አሁንም አብረን በተለይ አሁን በአሁኑ ሰዓት ላይ ከአስራት አበበ ጋር አሁንም አብረን ቢያንስ ተለያይተን ነበር ረጅም ዓመት ቢያንስ ወደ 16-17 ዓመት ጓደኛ ነው ማለት ተለያይተን ነበር። አሁን ግን አብረን የሚገርም ሰው ነው። አስራት የምትገርም ሰው ነው። እዚሁ ለዓመት በኋላ ከእንደገና ምን አይነት ስሜት አለው ግን? ማለት በምን አይነት ነገር ታስታውሳለህ? መቼም የሚሽል ልጅ ይታወቃል። ተንኮል አስተማሪ ፍራንክ ማድረግ ምናምን ነገር ይታወቃል። አይ እኛ ትልቁ ነገር ሚሽን ትምህርት ቤት ተማሪ በነበርን ሰዓት ጂኒየስ ተማሪዎችም አሉ። እዚህ ውስጥ ጎበዙ ተማሪዎች ናቸው። በተንኮልም ያው አንታማም። በተለይ ተማሪ እረፍት ፎርሮ ወንዝ ከገባ በጣም ደስተኞች ነው። ምክንያቱም ልብሱን ይዘን ጫካ ስለሆነ አንድ ጊዜ እኔ የሰራሁት ራሴም ገጥሞኛል እና በራሴም ደርሶብኛል። አዎ ማለት ልብሴን እንዳለ ይዘውት ሄዱ። በፓንት ነው የቀረሁት። ስለዚህ ያለኝ አማራጭ ቀጥታ ወደ ቢሮ ልብሴን ይዘውብኝ ሄዱ ብዬ ያው ልዩነትም ስላለ እንደ ዛሬው ቢሆን ያሳፍራል። በፓንት ቀጥ ብለህ ገባ ማለት ነው። ዳይሬክተሩ ጋር ሄጄ ልብሴን ወስደዋል ብዬ ተናግሬያለሁ። በፓንት ማለት ነው። ተማሪዎች ምናምን እያዩ እንደዚህ እየሳቁ አሁን ነው ማለት አሁን ላይ የአሁኑ ትውልድ ራሱ ከትንሽነቱ የማፈር የሆነ ትልቅነት ነገር አለው። ድሮ ምንም የምናውቀው ነገር የለም። ዝም ብለን መሄድ ነው። ምንም እንትን የምትለው ነገር የለምና ያው ከወቅት ጋር ከቴክኖሎጂ ጋር ስትሄድ ትውልዱም እየተቀየረ እንጂ እኔ በቀጥታ ሄጃለሁ። ትንሿ መዋኛ
ትልቁ ዋዋኛ ያለው በሚሽን ደረጃ ሁለተኛው ፏፏቴ ነው። እኛ ግን ከትምህርት ቤቷ ጎን ትንሽዬ ያለች እንደ ኩሬ ነገር ከገብርኤል በታች ማለት ነው ሁለተኛው ፏፏቴ። እዛ በአሁኑ ባላቀውም ገብቼ ግን እስከ 1 መጫኛ የመዋጥ አቀማለሁ። ለመሞከር ለመለካት ሞክረን ነበር። ግን ድንጋይ ይዘንም ገብተን ትልልቅ ድንጋዮች ይዘን ገብተን ዘለን ገብተን ድንጋዩን ይዘነው መሬት ሳንደርስ ነው የምንመለሰው። ምክንያቱም ርቀት ስላለው ይወረውራል እና ያው ግምት ነው ትልልቅ ሰዎች እንደምን። ስለዚህ በደንብ ዋኝተህ ነው ማለት ነው ያደግከው? አዎ እዛና ነጋዴ ሰፈር ሙቀጫ። እስቲ ሙቀጫ ትውስታ ያላችሁ ሰብስክራይብ ያደረጋችሁ ደግሞ ኮሜንት ላይ እንዴ ልክ ነው የሙቀጫ ስቶሪ ያላችሁ ሰው ክላስ ውስጥ ያገጠመስ ነገር ብዙ ጊዜ በመስኮት ማውጣት ነገር የተለመደ ነው። አዎ እንግዲህ በጣም ኤሌመንተሪ ላይ ስማቸውን ባልጠራ ደስ ይለኛል። መምህር እጅጌ ቀዳቸው ችግር የለውም እና እሳቸው እያስተማሩ እኔ በመስኮት ዘልዬ ወጥቻለሁ። ማስ ቲቸር ናቸው። ከውጭ ጓደኞች እየጠሩኝ ነበር። በጣም ስለምንፈራው በበር መውጣት አይቻልም። አመመኝ አይሰራም። ከነሰረህም ሶፍት ተተቶ እዛው ክላስ ውስጥ ይዘጋል እንጂ መውጣት ስለማይቻል ግዴታ ማድረግ ያለብኝ የነበረው በመስኮት ዘሎ መውጣት ነው። ያው የሚሽን ትምህርት ቤት መስኮቶች አጠር ይላሉ፣ ለመዝለል ያመቻሉ እና እንደዛ አድርገን ወጥቻለሁ። አይ ያው ቢያየኝም አንዴ ወጥቻለሁ። ስመጣ ነው ገራ እስቲ አመል ያለባቸው እንደዚህ የመዝለል ያለባቸው ይሄ ነገር አሁን ላይ አይሰራም። ለአሁኑ ጄኔሬሽን አሁን በድሮ ነው ያለፈው ያን ጊዜ ጥሩ ነው። አሁን እንኳን ችግር ነው። ያው በሩም ራሱ ብዙ ጊዜ ነጋዴ ሰፈር ትምህርት ቤት ሃይስኩል ላይ ከደረሰን በኋላ ጄ ክላስ ነበር። ምናልባት ጄ ክላስ ያሉ ልጆች ሊያውቁት ይችላሉ። አንድ መደዳ በቃ ወመኔ የሚባለው እና ረባሽ ተብለን ክላሱን ጭቃ ቤት ስለነበረች ሁሉ ጊዜ ጠራጊኛ ነበር። አፈሩን እያፈረስን እናወጣና በዛ በሶማሌ በር ነው የምንለው የነጋዴ ትምህርት ቤት ሶማሌ በር በፊት ማለት ነው። እንጨት ታጥሯል። ቆርቆሮ የለውም ግን ሶማሌ በር ይባላል። በዛ በሽንት ቤቱ ጋር በጀርባ ማለት ነው። በዛ ጋር ሙሉን የትምህርት ቤቱን ክላስ ከመስኮት በታች ያለው አፈር ጠርገን አውጥተን ቀርከሃ ቆርጠን ከዛ ሙሉ አንድ መደዳ መምህር ሲያስተምር በስር ሾልካ ገጠ አጸዳችሁት ማለት ነው። ባዶ ነው። ጠርቡን አውጥተን እንደዚህ ቆሙትን ጠርቦች አውጥተን በዛ ይሾልክን ነው ነው እንደዛ አረገ። ታች ደግሞ እንጨቱ እንደዚህ አይደል ሙሉን ሳንነቅሎ የላኛውን ብቻ ትተን የታችኛው ሚስማሮች አጣመት ስንወጣ ከፈታ አድርገን እንወጣለን። እሱ ይመለሳል ራሱ ይዘጋል። መምህር ሲዞር ያው እንደተገጠመ እና ሚሽን ኢምፖሲብል እኮ ከክላስ ማውረጃ ሚሽን ኢምፖሲብል ማለት ነው። ብዙ ነገሮች አድርገናል እዚህ ትምህርት ቤት። ያን ጊዜ ግን ጥሩ ነው። መጀመሪያ ማንን ከነሽ እንዴት ከረሽ ክራሽ በስንት ዓመት ምናምን ነገር ነው ባይነሳ ጥሩ ነበር። ከተነሳ ግን ምንም ማድረግ አይቻልም። እኔ ማፍቀር ወይም ደግሞ መውደድ ማፍቀር የሚባለው ነገር እንጃ አላውቀውም። ግን በመውደድ ደረጃ ግር ትባላለች። አሁን ምናልባት በዚህ ሰዓት ላይ ያለችው የጅጅጋ ዩኒቨርሲቲ ሌክቸረር ሆናለች። ስሟን ይቆርጠዋል እና የጅጅጋ ዩኒቨርሲቲ ሌክቸረር ሆናለች ብዬ አስባለሁ። እና በቃ ፍቅር ይሉት እንግዲህ አላውቅም። ብቻ እሷ የተቀመጠችበት ነው የምቀመጠው። እሷ መምህር ከነካት እኔ ከመምህር ተስፋ የሚባል መምህር እስከ መደብደብ ደርሻለሁ። ለምን ነካት? ለምን ገረፋት? አራተኛ አምስተኛ ክላስ ይሄ ፍቅር ነው ያረጋገጠ አስተማሪ እስከ መጣላት ደርሼ ተባረሬ ምናምን ነው። ታውቃለች በሰዓቱ አታውቅም። አንተ እንደምትወላት አታውቅም። ግን ጀማን አንድ ላይ ነው
እንጂ እሷ ሄደችበት መሄድ ነው እሷ የተቀመጠችበት መቀመጥ ነው። ከእሷ ተለይተን አንሄድም። ያው የምንለያየው ማታ በጀማሉ እንዲያወደዳቸው ምክንያቱም ጠንደ ስለሚኮን ለየብቻ አትሄድም፣ አንድ ላይ ነው የምናጠናው። የባሞ ፏፏቴ በላይ ያሉ ጫካዎች ስፖርትና ጥናት እዛ ስፖርት የምንሰራው ጠዋት እዛ ነው፣ ጥናት የምናጠናው ትምህርት ላይ እንቸክላል ላይ ደርሰዋል። የተወሰነ ልጆች እስከ ረፍት በሚለው ህግ በዛው ቀጠልን። ሌሎቹ እስከ ዩኒቨርሲቲ ምናምን ገቡ። እኔ በቀዳዳ ትንሽ ከኔ ከፍ ትላለች መሰለኝ እና በቀዳዳ ያለው ቁጭ ብላ አጥና ብላኝ እስከ 6 ሰዓት ቁጭ ብዬ አጥንቻለሁ። እንቅልፍ እስኪጥለኝ ማለት ነው። የእውነት መናገር ነገር ያለው ስላለችኝ እንዲህ እያልኩ እያየሁ መብራት አለ እንዲህ እያልኩ ታየኛለች የሚለው ምክንያቱም ቤታችንን ታውቀዋለች። ስለዚህ ቤት መጣለሁ ስላለች ያለው ማታ ስላለች በቃ እንግዲህ ሴት ናት ትፈራለች የሚለው ነገር አክሴፕቴሽን አልወሰድኩ። ስለዚህ በቃ በቀዳዳ ታየኛለች። ስለዚህ ቁጭ ብዬ ለሊቱ አንዱን ስጨርስ አንደኛው አንዱን ስጨርስ አሁን ይሳቀው ፍቅር ፍቅር እውር ነው። ፍቅር የትኛው ነው የሚባለው? እኔ ፍቅር እውር ነው። አረ ፍቅር እውር ነው አይባል። ምንድን ነው ፍቅር? ይሄንኛው ፍቅር ደግሞ ምንድን ማለት ልጅ እኮ ነው እንትን አትልም እኮ ያጃጅልሃል ብቻ ነው። አስረኛ ክላስ አስረኛ ከሆነ ደግሞ ትልቅ ሰው ትልቅ ሆኗል። አስር ላይማ እንደዚህ የተፈጠረው ስንተኛ ክላስ ነው? ከ5ኛ ክፍል በላይ ተጀመረ። 5ኛ ክፍል ከዛ ሚኒስትሪ አንድ ላይ ወሰደ። በመሃል ብሎክ የሆነች አመታት አለች። ይህንኛው ታሪክ በጣም ኤክሳይቲንግ ነው። በዛ ሪል እንደዚህ ነው ተባብለን አልተነጋገርንም። ታዲያ አሁን አታውቅም እሷን አሁን እስከ 10ኛ ድረስ ምናምን ነገር መቼም ታውቃለች። 10ኛ ክላስ ታውቃለች፣ ማወቁን ታውቃለች። አዎ አንተ አክሴፕት ግን እሷ በዛ ሰዓትም የራሷ ጓደኛ ሊኖራት ይችላል። አዎ አንተ ግን ተናገርክ። የራሷ ጓደኛ ጋፕም ስለተፈጠረ ምናውቀው አንተም ደግሞ ተናገርክ። ምን ብዬ እናገራለሁ? ከውርሶ ማፈራለሁ ቢያንስ ግን 10ኛ ላይ ምንም ታሪክ በፊት ግን ማለት ነው ሃይ ስኩል ላይ በሰዓቱ ማን ነበር ዲን የነበረው አስታውሳቸዋል? ኤሌመንተሪ ላይ ግዛው ነበር መምህር ግዛው ዳይሬክተር የነበረው። ሃይ ስኩል ስንገባ ጌታቸው አይደለም ጌታቸው ዳይሬክተር ነበር። መጥቶ ገና ተመርቆ መጥቶ ወደ ዳይሬክተርነት ብዙ ማስተር ነበር። ብዙም አልቆየም እና ወደ ዳይሬክተር ነው። በዛ ሰዓት እነሱ ናቸው ትልልቅ መምህራኖች አሉ ማስታወሳቸው። አሁን ጡረታ ወጥቷል። ሰብስክራይብ አርጉ እንጂ ብሬካችን ተመልሰናል። ይኸው እንግዲህ የሚገርም እንግዳ ይዘንላችሁ መተናል። ከእናንተ የሚጠበቀው ሰብስክራይብ እያደረጋችሁ ቻናላችንን ማሳደግ ነው። ፋሚሊያን ሲመቻችሁ ወደ እንግዳችን እንመለሳለን። ይመቻችሁ። ሳቆ ዋናውን የምትመጣልኝ ነገር ክለብ ስንተኛ ክላስ ተቀላቀልክ? ምን ክለብ ሲጀምር ጎባ ላይ እንዴት ነው? ስለ ክለብ እስቲ ንገረኝ። ጎባ ላይ ራሱ እንዴት ነበር? እሺ ጎባ ላይ እኔ ክለብ የተቀላቀልኩት 1990 ነው። 1990 ጎባ ላይ ክለብ ነበረ? አዎ የቀይ መስቀል ክለብ ነበረ 1990። ከዛ የመጀመሪያ ሕክምና እርዳታ 1994 ነው የወሰድኩት። ከዛ ክለቡ በስነ ጽሁፍ፣ ቲያትር፣ ድምፅ የተለያዩ ነገሮች ይሰራል። ከዛም በተረፈ ደም ባንክ ስላልነበረ የደም ልገሳም ቀይ መስቀሉ ነበር ይሰራል። የመስቀሉ የደም ልገሳ ይሰራል? አዎ ይሰራ ነበር። እና ደምም እዛ እንሰጣለን። እነዚህ አረጋውያን ሆነው ማለት ረጅ የሌላቸውን በወቅቱ የልብስ ማሰባሰብ እያደረግን እንሰራ ነበር ቀይ መስቀል ላይ። ከዛ ያው ረጅሙን ዓመት እስከ ሁለተኛ ዙር ስልጠና 1997 ሰልጥነን ድጋሚ ሰልጥነን ለግንቦት
7 ምርጫ በመጀመሪያ ሕክምና እርዳታ ጊንር ተመድቤ ለምርጫ ስሙ ማለት ለምርጫው ምናልባት የሆነ እንኳን አደጋ ቢደርስ የሆነ ነገር ቢሆን ቢያንስ ሐኪም ቤት እስኪደርስ ድረስ ተብሎ ያው የተጎባ ሮቤ ጎሮና ጊንር ነበር የተመደበው። ያው እኔ ተመድቤ የሰራሁት ጊንር ነው 1997። ስንት ዓመት ነበር ማለት ወጥተህ ከጎባ? ምክንያቱም ርቀም ኢትዮጵያ እንደዚህ አይነት ሲቹዌሽን ከፋሚሊ መራቅ ያው እድሜን አላውቀውም እንዳለ ማለት ኤሌመንተሪ ተማሪ ነኝ። 10 ስጨርስ 21 ዓመቴ ነው። ስለዚህ ወደዛ 10 ምናምን ቤት ኤሌመንተሪ እድሜክ ነው ማለት ነው። ጊንር ድረስ ሄድኩት በክለብ አረ ከዛ በላይም ደሎመና ሸነካ ምናምን እነዚህ ከሀረርጌ የሰፈሩትን ሰዎች ራሱ በዛ ሰዓት ቤቶቹን ለመስራትና የእርዳታ እንትኖች ሲመጡ እየሄድን እንሰጥ ነበር እና አድል ነበር። ያው በቀይ መስቀሉ ስር ስለሆነ ብዙም እንደዚህ ለአደጋ ተጋላጭ አይደለም። ለምን ቀይ መስቀል የትኛውም አካል ሊያጠቃው የሚችለው ነገር አይደለም። ስለዚህ ከፖለቲካም ከምንም ነፃ የሆነ ነገር ስለሆነ በዛ አማካኝነት እንንቀሳቀስ ነው። በአይኒ ሚስት ካወቀው ቀይ መስቀል ስንት ዓመተ ምህረት ነው ጎባ ላይ ተመሰረተው? እኔ ከማውቀው ማለት ምናልባት እኔ ከመወለደ በፊት ይሆናል። ምክንያቱም ለምንድን ነው ይሄንን ብዬ የምልህ አባቴ ዲያሪ ላይ ስላየሁት የፋዘር ዲያሪ ላይ አይቼዋለሁ። በቀይ መስቀል እንትን ብሎ የሰለጠነበትን ነገሮች እና እሱን አይቻለሁ። ስለዚህ እኔ ከመወለዴም በፊት ነበረ ጎባ መስቀል እና ረጅም ጊዜ ነው። አሁን ይሄ ነው ብዬ የተመሰረተው ብዬ ለማለት ብዙም አላውቅም። እንትንስ ክለቡ ነበረ እኔ ስቀላቀልም ነበረ 1990 የመጀመሪያ ሕክምና እርዳታ ይሰጣል፣ ሁሉን ነገር ያደርጋል። ስቲል አሁንም አለ። ክለብ በክለብ ደረጃ እንደዚህ እንደኛ ሰፍቶ አይሁን እንጂ ለምሳሌ በየትኛውም የአምቡላንስ ሰርቪስ የተለያዩ ነገሮች አሉ። ልጆች ትናንሽ ልጆች አሁን ላይ ያሉ ልጆች አሉ። እነሱ ሲንቀሳቀሱ አያለሁ። ፈርስት ኤድ አምቡላንስ ላይ ምናምን ነገር። ከዛ ውጪ ግን ምን ላይ ነበረ? ስነ ጽሁፍ ላይ ምናምን ስነ ጽሁፍ አርት ላይ ይሰራሉ ማለት በየኖሌጅ ወይም ደግሞ በየአቅም ነው። ትወና ተውኔት የሚተውኑ ልጆች አሉ። እነሱን ድምፅ የሚሰራ አለ፣ ዳንስ፣ ባህላዊ ውዝዋዜ ስቲል እዛ ውስጥ ሆነው መጽሐፍ የጻፉ ልጆች አሉ። አሁን ስማቸው እንትን ባለንም በቅጥያ ስሙ ኦሾ ወደ ጎባው አሁን እነሱ የጻፉት እዛው ከቀይ መስቀል ክለብ ተነስተው መጽሐፍ ምናምን አላቸው። መጽሐፍ ያሳተሙ ምን መጽሐፍ ግን አንደኛውም እዚህ ነው የተመረቀው ሸበሌ ግን በይበልጥ ምንቴ ነበር ጋይድ የሚያደርጋቸው። እነሱ ናቸው። በአርት የወጡ ልጆች ራሳቸውን ያወጡ ልጆች እና አሁን ያልኩሽ እነዚህ መጽሐፍ የጻፉ ልጆች ምናምን ናቸው በራሳቸው እንጂ እንደዚህ በክለብ ደረጃ ሰፖርት ተደርጎ ወይም ደግሞ ራሱን ችሎ ወጣ የለም። አንተ ከህክምናው እና ከፈርስት ኤድ ውጪ ምን ላይ ነበር የምትሳተፈው? አይ እኔ ነበርኩ በመሪነት ያለሁት ክለቡ። የመጀመሪያ ስሙ ምናምን ነገር ምን ነበር የክለባችሁ? የኛ ቀይ መስቀል ነው። ከቀይ መስቀል በኋላ ክለቦች እንዲስፋፉ እድል ተፈጠረ። ከዛ ከኛ በፊትም እኔ ከመምጣቴ በፊት አሪያ የሚል ክለብ ነበር ጎባ ላይ ነበሩ። አሪያ እና ቀይ መስቀል ናቸው ሁለቱ ነበሩ። ከዛ ያው አሪያ ፈረሰ። በምን ምክንያት? ያው በግለሰቦች ሰፖርት ባለማድረግ ወይም ደግሞ በሆነ ባለመግባባት ነገር አሪያ ፈርሳ ወደ አቢሲኒያ ተቀየረች። ከዛ እኛም ከቀይ መስቀል የአንዳንድ ነገሮች ያለመመቻቸት ነገር ነበረ። ማለት ሰፊ ቦታ ማጣት። ያለችን አንድ ጎጆ ቤት ናት። እሷ ዳንስ ሰርተ ቲያትር ሰርተ ምን ማድረግ ስላልቻለን ቢያንስ ወደ የተለያዩ ክለቦች ገባን። አቢሲኒያ ገባን እኛም። ከዛ
በቀይ መስቀል ደረጃ እንዳለን ሆነን ለምሳሌ እኔ የእድሜ ልክ አባል ነኝ። በቀይ መስቀል ደረጃ የእድሜ ልክ አባል ነኝ። አባልነት የሚሰረዘው የትም ሆነ የትም ስሞት ብቻ አለበለዛ ኖርማሊ የእድሜ ልክ አባል ነኝ። በየትኛውም ሀገሪቷ ስምምነት በተፈራረሙት ውስጥ ስሜም አለ እና በቃ ስትሞት ከዛ መካከል አንዱ ብሏል ፎቶ ይለጠፋል እና ሌላው ክለብ ላይ ከዛ አቢሲኒያንም መምራት ጀምረን ነበር። አቢሲኒያ ላይ ጥሩ እንቅስቃሴ ነበር። ቦክሲቲም ነበረ። ቲያትር ተሰርቶበታል። ብትቃ ብላ መታሰቢያ ማረና ተሰራችው ደራሲዋ። ቲያትርም አላችሁ ማለት ነው። ቲያትርም ተሰርቶ መድረክ አግኝተን ያቀረብንበት ሲቹዌሽን አለ። ከተማ አስተዳደር ላይ ማለት ነው። የተሸጠው ብትቃ ብላ የቲያትሩ ርዕስ ብትቃ ብላው እና ደራሲዋ መታሰቢያ ማረ ትባላለች። እና ሄደንበታል። ከዛ በኋላ ግን እንዴት ነበር? ቆይ ስለ ቲያትሩ ምናምን ነገር የተወሰነ ነገር እናውራና እንዴት ነበር ለእንተኑ ራሱ ሀሳቡ ምናምን ነገር የመታሰቢያ ነው አልከና ከዛ የእሷ እንትን እንዴት ነው እንትን አሁን ለማቅረብ ምናምን ነገር እንዴት እንትን አላችሁ አሰባችሁ? ሰዎች ውስጥ እንዴት ነው እንትን አቀባበላቸው ምናምን ነገር እንዴት ነበር? ቲያትሩ ላይም የተፈጠረ ነገር ካለ ምናምን ነገር እስኪ። ቲያትሩ ላይ ብዙ ቻሌንጅ ነበረው። ቻሌንጆች ብዙ ነበረው። ቲያትሩን ተለማምደን ከጨረስን በኋላ ለህዝብ ትኬት ከተሸጠ በኋላ አዳራሽ ስንጠይቅ አዳራሽ ያለመፍቀድ ነገር ገጥሞናል እና ያለመፍቀድ ችግር ገጥሞናል። እኛ ድርሰቱን ልጅቱ የጻፈችው በቃ ማለት እነዚህ ተራዶ የሚሰጡ ድርጅቶች ጊዜያዊ ጥቅም ጊዜያዊ ነገሮችን እንጂ ቋሚ ነገሮችን እንደማይሰሩ ለማስመልከት ነበር አላማው እና ዛሬ ይሰጣል ነገር አይደገምም ተነገ ወዲያ የዚህ ልጅ እድሉ ምንድን ነው የሚለው ነገር ላይ ነበር ትኩረት አድርጋ የሰራችው እና ኦልሬዲ ብትቃ ከቤተሰቦቿ እናትና አባቷን አታ ጎዳና እንደወጣች ከዛ በኋላ የሚረዳት አታ ታማ ምናምን ባለችበት ታይም ላይ የተወሰነ አካባቢውን ሰው እየረዳት የተወሰነ ካገገመች ግን ወዲያውኑ ሰዎቹ ሰጥተዋት ሄዱ እንጂ አንስተዋት በተቋም ደረጃ ወይም በድርጅት ደረጃ አንስተዋት ያስቀመጡበት ቦታ ስለሌለ ኦልሬዲ ብትቃ እዛ ጋር እንደምትሞት የእንትኑ ታሪክ። አዎ እዛ ጋር ደግሞ በወቅቱ የነበረው ቻሌንጁ ምንድን ነው? ብትቃ በሆነ ኤንጂኦ ወይም ደግሞ በሆነ ተቋም ለምሳሌ በባህልና ቱሪዝም ሊሆን ይችላል፣ ወጣቶችና ስፖርት ሊሆን ይችላል። ታቅፋ እንደተነሳች አድርጋችሁ የኦዲየንሱን ጨርሱ ብለው ፕሬሸር ነው የሚያሳድሩት። ፕሬሸር ተደርጎብን ቲያትሩ ወይ አይቀርብም ወይም ደግሞ አንፈቅድም ወይ እሷ እንደዛ ማነው ፕሬሸር የሚያደርገው? ያው የሚመለከታቸው አካሎች ያንን ነገር ሊፈቅዱልን የሚችሉ የሚመለከታቸው አካሎች ናቸው። ስለዚህ ወቅቱ ላይ አጨራረሱ እንደዛ እንዲሆን ነበር የተፈለገው። ኖርማሊ ከሊቀመንበሩና ምክትል ሊቀመንበር ሆነን እየሰራን የነበረው ኤልያስ አሞኜ ነው። አልተገባባ ነው 50 ለ1 ነው ክርክራችን። እሱ ከነጭራሹ አይሆንም እዚህ ጋር መቆማል ማለት በዚሁ ማለቅ ነው ያለበት ነው። እኛ ደግሞ እንደኔ ደግሞ ትንሽ ወደ እነሱ በተለያየ ኮንዲሽን በስራ አማካኝነት ስለምቀራረብ ኦልሬዲ ኢሜጁን ቀየርኩት። ለጊዜው ለነሱ ኢሜጅ እንጨርሰዋለን ወይ በወጣቶችና ስፖርት ወይ በባህልና ቱሪዝም እንደተነሳች አድርገን ወደ እሱ እንጨርሳለን በሚል ተስማማው። አዳራሽ ተፈቀደ። ኦኬ ቼክ አድርገውት ነው መጀመሪያው ነው? አዎ ገምግመው ነው። ምክንያቱም አንደኛ የመንግስት አዳራሾች ስትጠቀም ፖለቲካ ነክ ነገሮችን ማስተላለፍ የተለያየ ነገሮችን ማስተላለፍ ስለማትችል በግላችን ደግሞ አዳራሽ ተከራይተን የታለን እና እንከራያለን። ስለዚህ ማቅረብ ስለማንችል የመጠቀም የምንችለው ያለችው አዳራሻችን ነው። እኔ በኪራይ በክፍያ ነበር ፊልም ያስመረኩት።
እኮ ያችንም ክለብ በክለብ ደረጃ ስለመጣ አንተ በግልህ ያኛው ግን እንደ ክለብ ክለቡ በጀት የለውም። ኬት ያመጣል? መዋጮ የወሩ መዋጮ ናት። እሷም ደግሞ ወራዊ ክፍያዋ 10 ብር ነው። በዛ ላይ በብዛት ተማሪ ነው። የአንዳንዱ የምትሸፍኝበት ሲቹዌሽን ይችላል እና እንደዛ አድርገን አዳራሹ ከተፈቀደ በኋላ ግን ያው ኦልሬዲ ፊልሙን ብትቃን ገደልበት ራንዳናት በፈለጋችን ጨርስ እስከ መጠየቅ ድረስ ደርሻለሁ። በቢሮም ደረጃ ተጠይቄያለሁ። እስከ ለማሰርም ተሞክሯል። ግን ምንም በቃ የተጻፈን ነገር መልሶ ኤዲት ማድረግ አልችልም። እዛ ጋር ግን በቃ ማድረግ የነበረብኝ ዲሲሽን ከእነሱ ጋር መስማማት ነው። ተስማምቼ ህዝብ ኦዲየንስ ላይ ህዝብ ከገባ በኋላ መድረክ ከያዝክ በኋላ ውጣ አትባል። ስለዚህ ያለው አማራጭ ምንድን ነው? እሺ ብለህ ገብተህ ማቅረብ እርምጃ መውሰድ ነው። ከዛ የሚመጣውን የመጨረሻውን ትቀበላለህ። እንደዛ አይነት ነገር ነው ያሳለፍነው። በጣም ቢያንስ በትንሹ ከ10 ሰው በላይ ናቸው። የየራሱ ስክሪፕት ስላላቸው የየራሳቸውን አያጠኑ የየራሳቸውን ስላላቸው የመጀመሪያ ስታቀርቡት ህዝብ ፊት ያቀረባችሁት ብትቀል ነበር። ደራሲው አይነት ነች። መታሰቢያ አማራ ደራሲዎች ያው ትጻፍ አትጻፍ አሁን ላይ ብዙ ተላልቀናል። ያው አግብታ አራምቤ የተማረች ነው ያገኘኋት። ከዛም በኋላ እንግዲህ አግብታ ጎን ጃራ ይሁን ወደዛ እንዳለች ነው ኢንፎርሜሽን ያለኝ እንጂ ብዙም አላገኛትም። ምን ያህል ጸሐፊዎች ነበሩት? ስነ ጽሁፍ ብዙ ነው። ስቶሪ ሙሉ ታሪኮች፣ ግጥሞች፣ የፊልም እንትኖች ጸሐፊዎች አሉ። ግን ያው ለኦዲየንስ አልበቁም ማለት ለማሳተም አልቻለም። አሁን ሙሉ የተጻፉ መጽሐፎች የግጥም መጽሐፎች መድብሎች እጃችን ላይ አሉ። ስቲል እጅ ላይ አሉ። በክለብ ደረጃ ራሳችን ጋይድ አድርገን ልጆቹ ደግሞ ጽፈው ያስቀመጡት አሉ። እንደውም ግማሽ ብዬ ሁሉ ደም ባንክን አሁን ደም ባንክ ከተመሰረተ በኋላ ጠይቁ የሆነ ነገር እናመቻችልሃለን ብለው። ስለዚህ የስፖንሰር ችግር ብቻ ነው እንጂ ሌላ። ኦኬ ጎቤ ፖድካስት የምትመለከቱ ሰዎች መቼም የጎባ ልጆች አላችሁ፣ ባለሀብቶች አላችሁ፣ እንደዚህ አይነት አክሰሱ ያላችሁ ሰዎች አላችሁ። እንደዚህ ችሎታ ያላቸውን ሰዎች እናበረታታ፣ ስፖንሰር እናድርግ። እንግዲህ እንዳለው መጽሐፎች አሉ፣ ግጥሞች አሉ፣ ማዝናናት የሚችሉ ማስተማር የሚችሉ በጣም ሌጀንደሪ የሆኑ ሰዎች አሉ። እዚህ ሰፖርት ማድረግ ከፈለጋችሁ በውስጥ መስመር አናግሩን። አንዳችን ነገር አልተደረገም። አሁን እዚህ ጋር እንድትይዙልኝ የሚፈልገው ነገር እንደሆነ ታውቃለህ። ይህንን ነገር በደንብ ውስጡን ፈትተን እንድናወራበት እፈልጋለሁ። ምክንያቱም እነ አብዱል መጂድ እነ ሚኪያስ የሜዳሊያ ተሸላሚ ነበሩ። በተለይ መጂድ ደግሞ አንደኛ ወርቅ ይዞ ወርቅ አለው። ኢቭን ባለኩሎ ሁሉ እስከ አዳማ ድረስ ሄደዋል፣ ተወዳድረዋል። በሴት ገብርኤላ ወርቅ አላት። እነዛ ልጆች ነበሩ። 60 ኪሎ በወቅቱ ከሮቤ ላይ በነበረው ውድድር ከ42 ኪሎ እስከ 60 ኪሎ ነው ውድድሩ የተካሄደው። ያው በ40 ኪሎ ወርቅ አለ። በ60 ኪሎ ላይ ያው የዳኛ ሁኔታ ቢሆንም ውድድሩ መቀጠል ይችል ነበር። እንደሌላው ሀገር ስናየው አይ ኢብሳ 60 ኪሎ ቦክሰኛ ነበርና ትንሽ እዚያ የማበጥ ነገር ሲል ተሰንጥቆ ያበቶ ውድድሩ መቀጠል ይችል ነበር። እቀጥላለሁ እያለ ያው ዳኛና ሐኪም አለ ብሎክ ስላደረጉን አልፏል። በእነሱ እንትን ነው የምትሄደውና አልፏል። እነዚህ ልጆች ከዚህ ከደጋፊ አንግል ጀምረ መኪና እንኳን ተከራዩልን ብለን ጠይቅ የመለሱልን መልስ በጣም ዛሬም አእምሮዬን ይነካኛል። ቃላቱ ማለት ከአንድ የተማረ አመራር የሚጠበቅ አማርኛ ስላልነበር በስነ ስርዓት ግን አስተውሳለሁ። ውጤቱ ሲመጣ በመኪና ሁሉ ተብሎ አደባባይ ድረስ መጥቷል። ሁሉ የመንግስት አካላት ተገኝተው ነበር። ግን ለሰፖርት ግን ምንም ነገር የለም። ጠግቦ ለመደባደብ አንደግፍም ነው የተባለው። ግልጽ አማርኛ ለመናገር ግልጽ አማርኛውን ከተፈለገ
ጠግቦ ለሚደባደብ አንደግፍም ነው ያሉት። እና ከእያንዳንዳችን ኪስ ገንዘብ አዋተን አንድ አይሱዚ ቅጥቅጥ ቲፎዞ እና ስፖርቱን ይዘን ሄደናል። ከዛ በኋላ በየቤቱ ያልኩ እኮ እንደ ምሳሌ የሰጠው እናቱ ቤት ላይ እኮ ነው መጅዶ ሳኮ ሰቅሎ የሚደበድበው። ስለዚህ እናቱን ቤት እያፈረሰ እሱ ለሀገር ስም ለማስጠራት ሲሄድ ሞራልን የሚነካው ነገር ከሆነ ምን ልታረግ ታዲያ ትለፋል? መጅዶ በስነ ስርዓት ወርቅ ይዞ ሲመጣ አስታውሳለሁ። በጣም ትልቅ ነገር ነበር። በጣም ብዙ ጊዜ ብዙ ወራት ላይክ እንትን ብሏል። እኛ ግን ውጪ ላይ ሆነን ስናየው ብዙ ሰፖርት ተደርጎላቸው ምናምን ነገር ያለፉ ነው። ቢያንስ ከውድድሩ በኋላ ካሸነፉ በኋላ እነሱ ምክንያቱም ከዛ በኋላ በስነ ስርዓት የጎባ ሰው እኔንም ጨምሮ በጣም ተስፋ አድርጎ ነበር። ምክንያቱም መጅድ ማለት ይሰራል፣ ያሰራል፣ በጣም ጠንካራ ልጅ ነው። በጣም ስፖርቱን ይወዳል። በጣም ላይክ እኔ ተስፋ ነበር። አይ ጥሩ ላይ ነበሩ ልጆቹ በዛ ሰዓት ታቅፈው የሆነ አሁን ምናልባት አላውቅም ለስፖርትም ተብሎ እኮ በግብር አማካኝነት እኮ የምንከፍላቸው ነገሮች አሉ እንደ ነዋሪ። ግን በጀት ተበጅቶላቸው ማሟላት ያለባት ነገር ተሟልቶ ቦታ ቢኖራቸው እነሱ እንደው ሌላን ተስፋ አታድርግ፣ እነሱ አይድረሱ፣ እነሱ ውጤት አያንጡ። ከስር እኮ ልጆች ያሳድጋሉ ቦታው ቢኖራቸው ሀገር የሚያስጠሩ። ግን ሁሉም ነገር ሞተ። ቃልም የተገባላቸው ገንዘብ ነበር፣ ገንዘቡም የለም። የተገባላቸው መሬት ነበር፣ መሬቱም የለም። ሁሉም ነገር የቱ ጋር ቀረ? እዛ ቀረ፣ ጻጋ ቀረ። በቃ እነሱ ካሜራውን ብቻ ነበር ማለት ነው። ከዛች የዘለለ ነገር የለም። ቃሉም እዛው ጋር የተገባው እዛው ቀርቷል። እስካሁን ድረስ መጂዶንም ብትጠይቀው ሚኪያስንም ብትጠይቀው በስማቸው እንኳን ምንም የለም። ግን ጎባን ወክለው ከነያሲን ጀምረ ከዚህ ጅማ ሄደው ተወዳድረው ዛሬ የት ነው ወርቀው ነው። ለምን ሚይዛቸው አጡ? ያስት አሁን ላይ ምንድን ነው ያሉት? ሁሉም ሱስ ገብቷል። የምን ስፖርት ነው የምሰራው? የት ልትደርስ? ራስን ለመከላከል ብቻ የተማርከውን ያስከውን ትይዛለህ እንጂ ለውጤት አመጣለሁ ብለህ የምትሄድበት ነገር የለም። ክለቡም ልክ እንደዛው እያለ ክለባችን አሁን ወድቋል። የለም ምናልባት አላውቅም ባህልና ቱሪዝም ኃላፊነቱን የሚወስድ ከሆነ ደስ ይላል። ምክንያቱም ወጣቶችና ስፖርት ለምን እኔ በግልጽም እስከ ከንቲባ ድረስ ደርሻለሁ ለመጠየቅ፣ ከዛም አዳራሽን በማስፈቀድ በዘበኛም እስከምንደብደብ በፖሊስ ደርሰናል። በክለብ ጉዳይ የተነሳ ማለት ነው። ለምን እነዚህን ትውልዶች አጉል ቦታ እንዳይወድቁ ወይም ደግሞ ሱሳሱስ ውስጥ እንዳይገቡ። እኔ ለምሳሌ እቀማለሁ፣ አጨሳለሁ፣ ጠጣለሁ። ከኔ በታች ያለው ግን አንድም ሰው እኔ የሚሄድበትን መንገድ እንዲከተል አልፈልግም። ለምንድን ነው? ህግና ደንብ ያስቀምጭላቸዋል። በትምህርት ቤት ውስጥ አንድ ተማሪዎች ጮች አሉ። አሁን ለምሳሌ ስናሰለጥናቸው አይደል ውጤቷ ከዳንሱ ጋርና ከቲያትሩ ጋር ስትሄድ ውጤቷ ዝቅ ካለ እናግዳታለን። ለምንድን ነው የምናግዳት? ትኩረት ያደረገችው ወደ ዳንሱ፣ ትምህርቷን ግን ወደኋላ እየቀረች ነው። ስለዚህ ትምህርቷ ላይ ውጤት ካላመጣች ዳንሱን እዚህ ጋር መስራት አትችልም። ህግ ነው። ምክንያቱም ነገ ይሄ ሙኛው ባይሆንላት በተማረችው ህይወቷን ልትቀጥለው ስለምትችል እንደዚህ አይነት ህጎች ነበር። አሁን ልክ እንደዛም ስንሄድ ደግሞ ምንድን ነው ያልናቸው? እኛ ያጠፋነው የኛ የልጅነት ጊዜያችንን አጥፍተናል የማይረባ ነገር ውስጥ ተዘፍቀን። ምክንያቱም መጫወቻ የለም። እኔ ይቅርታ አድርግልኝና በደንብ እንትን እንዲሉ የምፈልገው የጎባ ልጅ ሱሰኛ ነው ቦዘኔ ነው ቢባል እኔ አይደለም ብዬ እከራከራለሁ። ምክንያቱም ሙሉ እውቀት ሙሉ አቅም እያለው የት ሄዶ ይስራ? የት ሄዶ ይዋል? ወጣት ማዕከል የለ፣ ስፖርት ሜዳ የለ፣ የምትጫወትበት የምትዝናናበት ነገር የለም። በአሁን ትንሽ የመንገድ ለመንገድ አሁን ለቲክቶክ እንዲመች ተብሎ መንገድ ወንበር ሰርተዋል። በቃ ከዛ ውጭ ሌላ የት ሄዳለች? ከዛ በተረፈ ግን ቢያንስ እንደ ዞንም እንደ ወረዳም እንደ ሀገርም ቦታ ተሰጥቶ እኮ መሰራት ቢቻል ብዙ ትንንሽን ትልልቁን ማውጣት ይችላል። በጣም በሚገርም ሁኔታ የኳስ ቲም ራሱ ፈረስ መጋለቢያ ድረስ ርቀቱ የምታውቁ ሰዎች ፈረስ መጋለቢያ ድረስ እንዲሉ ነው ኳስ የሚሰሩ።
ለሳር ተጠቀሙበታል። አሁን በዚህ ሰዓት ግቢው ለሳር ተጠቀሙበታል። ስታዲየሙ ማለት ነው። ስታዲየሙ ለሳር ተጠቀሙበት። ወይስ አሁን ለሚመጡት ጄኔሬሽን በተለይ አርት ላይ በጣም ፍላጎት ያላቸው ተማሪዎች አርትም ላይ ባይሆኑ፣ ምክንያቱም እንዳልከው የጎባሪ ሱሰኛ አይደለም ብለህ ትከራከራለህ በስነ ስርዓት። ግን አሁን ላይ እየሆንን ሪያሊቲ እናወራ ከተባለ አብዛኞቹ በተለይ ታዳጊዎች ኤሌመንታሪ ላይ ደረስ አብዛኞቹ እየገቡበት ያለው እና ለእነሱ ምን ማለት ማስተላለፍ ትፈልጋለህ? እኔ የጎባሪ ሱሰኛ አይደለም ብዬ እከራከራለሁ ያልኩበት ጥሬ ቃሉ አይደለም ለማለት ፈልጌ አማራጭ በማጣቱ እኔ ስፖርት ሜዳ ከማቋቋም ይልቅ የጫት ቤት ፍቃድ ለመስጠት እኮ ሴክተር መስሪያ ቤቶቹ ፈጣን ናቸው። እውነት ነው። ንግድ ፍቃድ ለመስጠት ለጫት ቤትና ለአረቄ ቤት ችግር የለባቸው። ብድር ብለው ራሱ ያወጣሉ። ለጫት ቤት ብድር መክፈት የምትፈልጉ ብድር እናመቻቻለን። በቃ ይሄ ስለሆነ ወጣቱ የት ሄድ ያለው አማራጭ ምንድን ነው? ቦታ ስለሌለው እዛ ነው ያለው። ቦታ ግን ቢኖረው እዛ አይሄድም። ምን መልዕክት ማስተላለፍ ትፈልጋለህ? እኔ ለወጣቱ በተለይ ለታዳጊ በተለይ ላሉ ወጣቱ ታዳጊው ምን አለ መሰለህ፣ ታዳጊው ማንን ያህል እኛን ያህል ብንችል እኔን ጨምሮ የበታችን ለምሳሌ ኤሌመንተሪ ተማሪዎች አሁን ብዙ ጊዜ ኤሌመንተሪ ተማሪ አሁን በአሁን ሰዓት ላይ እንደ አንድ ፖሊስ እንፈትሽ ብንል ጫት፣ ሲጋራ፣ ዊድ ነው ያለው ቦርሳ ውስጥ። ምክንያቱም ብዙ ማቃቸው ልጆች ስላሉ እነዚህ ልጆች ወይ የቤተሰብ ክትትል ችግር ነው እንዳትል፣ ቤተሰብ አብሮ ትምህርት ቤት አይሄድም። የሚያመጣላቸው ያንን ነገር የሚያመጣላቸው ተኛ ከፍ ያለው የሚያውቀው ነው ውስጡ ያለው። ለምን ገንዘብ ምንም የማያገኝበት ልጆች ትውልድ እየገደለ መሆኑን አያውቅም። ስለዚህ እኔ እንደው ልጆቹን ተው ማለት አንችልም ለአሁን ዘመን ላይ። ስለዚህ በዚህ አይነት ኮንዲሽን ላይ ቢቻል የሚሰማና ማለት የሚሆን ከሆነ ይሄ ከመንግስት ሴክተር መስሪያ ቤት ወይም ደግሞ የግል ባለ ሀብቶች ቦታ ጠይቀው እንደዚህ ወጣት ማዕከል፣ የስነ ጽሁፍ፣ የቲያትር፣ ይሄ ስዕል ስቱዲዮ ምናምን የሚሰራበት ነገር ፑሽ ቢያደርጓቸው ቢገፉና ሰፖርት የሚያደርግ አካላት ያን ጊዜ ይመጣሉ። ምናልባት የጎባ ልጆችም ሊሆን ይችላሉ፣ የጥበቡ ማፍቃ ወዳጆች ሊሆኑ ይችላሉ፣ የተለያየ ሰዎች እርዳታ ሊያደርጉልህ ይችላሉ። እና ያንን ነገር ቢሰራ የሚል እንጂ ትውልዱን ታው ብለው አይቻል። ምን ትላቸዋለህ? ለነሱ ቢችሉ ቢተው ነው። ምክንያቱም ለማንም አይጠቅምም። ለምሳሌ እኔ ግልጽ የምናገረው ነገር አንዳንዴ እናጨሳለን፣ እንቅማለን። ምናልባት እኔ ከቃሚዎቹ ብዙም ባልመደቡ አጃሽ ውስጥ ግን እመደባለሁ። ግን ስናጨስ ቤተሰብ ጋር እስክንገባ እናፍራለን እኮ። ምክንያቱም ይገማል። ለምን ዝናብ ነካ ማለት ወጠጤ ፍየል እያልክ ነው የምትገባው። ስለዚህ ለጤና ለቤተሰብ ጓደኛ እምነትም አታገኝ። ለምሳሌ እኔ ምቅማጨስና በቃ እንደዚህ አድርገኝ ገራባይን ይዤ መዞር ከሆነና አንተ ደግሞ የሆነ ቦታ ላይ ሰክሬት ሆነ የምታደርገው እኩል አንድ አይነት ሰዎች እንኳን ብንሆን ለዋስትና ብትቀርብ የፈለገ አቅም ቢኖርህ አንተን የሚያምን ሰው አታገኝ። ለምን? የውጭ ኢሜጅህን ነው። ስለዚህ ያንን ነገሮች ማጣት ደግሞ በራሱ የህሊና ዕዳ ነው፣ ቶርች ያደርጋል። ስለዚህ ያንን ነገሮች እንዳይደርስባቸው ወጣቶች ከሆኑ ቢያቆሙ። ምክንያቱም ዲፕ ሳይገባ ነው ማቆም ያለ። ሱሰኛ ሳትሆን ማቆም አለ። ሱሰኛ ከሆንክ በኋላ ግን ላቆም ብትል እመነኝ አታቆም። ወይ እግዜር ካልነቀለልህ በስተቀር አታቆም። ለምን? ሱስ ምን ያህል ጎዳል ብለህ ብትል ሱስ እንደኔ የጎዳው የለም። ትዳርን አፍርሷል፣ ቢዝነስን በልቷል። ለዚህ ያወጣሁት ገንዘብ እኮ ፎቅ ይሰራል። እኔ መሬት ሸጬ እኮ የምጨርሰው እዛ ላይ ነው። ለምን?
ፋይዳ ለሌለው ነገር ነው። ልውጣ ብትል ደግሞ አዲክትድ ሆነ። ለምሳሌ ከኢንተርናሽናል ልብና ልብ ነክ ደዌዎች ሆስፒታል ጳውሎስ መንንጃይተስ ተብሎ ከዚህ አናቴ ከዚህ ተወስዶ ምርመራ ተደርጎ ምክንያቱም 1 ወር ሳቆመው ሁሉ ጆይንት ያንቀሳቀስ ይሄም አይዞርም። ስለዚህ ከዛ አንፃር ማጅራት ገትር ተብሎ እስከ ምርመራ ተደርሶ መጨረሻ ላይ ግን ጥቁር አንበሳ የኒኮቲን እዚህ ላይ ይቀበራል ብሎ በረዳ ፕሮፌሰር አዲሱ መልኬ በቃ አማራጭ ከጠፋ አታጭሱ ይሄ ይደረግልህ ተብዬ እስከ መባል ደረጃ ደርሻለሁ። ቤተሰብ ሞቷል ተብሎ ተጠርቶ ከዚህ ከጎባ እዛ እስኪደርሱ ድረስ ለምን በዚህ አይነት መውጣቱ ይከብዳል። ቢቻል ባጭሩ መቅጠት ካለ በለዛ ግን አቆሙም ስላሉ አያቆሙም፣ እኛም ስላለ አያቆሙም፣ እነሱም ደግሞ ቤተሰብም ደግሞ ስላለ ስለቀጠቀጠህም አታቆሙም። ግን ቢሆን ቢያንስ ማለት ነው እኔ እንዳልኩ አሁን ወጣቱ የሚውሉበት ቦታ ቢፈጠርለት ከጠዋት ተነስቶ የጀበና ብሎ ከሚቀመው ጫት ሰዓት እስከ ማታ የሚቀመውን ሰዓት ቢያንስ ግማሽ በግማሽ ከላው ላይ ትቀንስለታል። የሆነ ነገር ላይ ታውለዋለህ። ቲያትር የሚሰራ ከሆነ እዛው ታጉራለህ። ስፖርት የሚሰራ ከሆነ እዛው ታጉራ ምን ይሆናል? እየቀነሰው ይመጣል። ከዛ በኋላ ከነም እየተወለ አለበለዚያ ግን የታሰ አታስሩ ካጣ የሰው ልጅ የሁሉ ነገር ምን ነግራችሁ። በነገራችን ላይ ታዳጊዎች በተለይ የሱስን አስከፊነት እንድታውቁት ነው። እሱም እዚህ ጋር ለማስተማር ኤክስፒሪየንስ ካለው ሰው ጋር እንድትሰሙት ነው። በተለይ የጎባ ልጆች ብቻ ሳይሆን ሁሉም ይሄን ፖድካስት የምትመለከቱ ሰዎች እኔ ማለት የፈለገው ነገር በኩል አራዳ ሁኑ። ምክንያቱም ብዙ ሰው እናንተ እያሰበላችሁ አይደለም። ምክንያቱም እሱ እንዳለው ማለት እነሱ እንዳለው ምናልባት የሆነ ነገር ቢመቻችላችሁ ያው ትወጣላችሁ። ግን እንደ ሪያሊቲው ደግሞ ያ ነገር ከባድ አሁን ላይ በዚህ ባለንበት ሲቹዌሽን ብዙ ነገር ስለናንተ ግድ የሚሰጠው የለም ስለራሱ ኪስ እንጂ ማለት ነው። ስለዚህ አራዳ ሁኑ እናንተ ለራሳችሁ ወቁበት ልንላችሁ ሳቁ አንድ ብሬክ ሰብስክራይብ ብሬክ ገንዘብ ብቻ አይደለም የሚቆጠበው ደምም ስለሚቆጠብ ነው እና የራስን በራስ ማዳን። ስለዚህ ይሄን ነገር እየሰሩበት አይደለም። አንድ ሁለት ሲቸግራቸው ብቻ እየወጡ ድሮ የማድረግ ነገር አለና ያንን ነገር ለምን እንደ መጀመሪያው ሲመሰረት እንደነበረው ክለቦችንም ያንን እየደገፉ ቀይ መስቀልም አሁን ከነጭራሹ ቀይ መስቀል አምቡላንስ ሰርቪስ እንጂ ወጣት እየሰበሰበ አይደለም። ለምን እንደ ድሮ ቀይ መስቀል ሰራሽና ቦታ አላቸው እነሱ ቀይ መስቀልም አለ። ፈርስት ኤድ የምንወስድበት የተሰለጠንበት አዳራሽ አለ። እንደገና ከጀርባ የክለቡ የራሱ የሆነ ካላፈረሱት አለ። ስለዚህ በቂ ቦታ አለው። ሲቀጥልም ተጠቃሚ የሚሆኑት ራሳቸው ናቸው። ስለዚህ ወጣቱን ለምን እንደመያዝ እንደማይችሉ አላውቅም። በዚህ ላይ ወጣቶችና ስፖርት የሚመለከታቸው ወጣቶችና ስፖርት ስሙን ብቻ ይዞ ከሚቀመጥ ቢሰራ አንድ። ሁለተኛ ባህልና ቱሪዝም እኔ እንደኔ ሐሳብ አሁን ላይ እንኳን የለኝም ይቅርታ አድርጉልኝና ሞራሌ ስለወደቀ እኔ በጎባ ልጆች ስም ራሱ አሁን መንግስት አብይ መጥቶ ይሄ ሁሉ ታሪኮች ሲያሳይ እኛ ራሱ የጎባ ልጆች እናውቀው ነበር አናውቅም እኮ። ለምን በሆነ በጉብኝት በሆነ ነገር ራሱ ሄዶ ለመሳተፍና ለማበሰበሰብ ፍቃድ ስትባይ ከዚህ ቢሮ ከዚህ በጀት ከዛኛ ቢሮ ኃላፊ ለምስትባይ ተስፋ ትቆርጭና ትተዋለች። ስለዚህ ይሄ ነገሮች በመንግስትም ባህልና ቱሪዝም አገርን ወቅ ብሎ እንኳን ወጣቶችን ቢያደራጅና በዛ አማካኝነት ሰው እኔ ከዚህ እስከ ጎንደር እስከምን እየሄዱ የሚያውሉ ልጆች እኮ አሉ። ዲንሾን እንትን ሳነቴን እኮ ኬሏን እዚች ቅርብ 5 ኪሎ ሜትር ማትሞላ ለማለፍ ዲንሾ ስንት 30 ምናምን ኪሎ ሜትር ተጉዘ ከዛ ትኬት ቆርጠ ፍቃድ አሰርተ ከዛ በኋላ ሮቤ ሄደ ባህልና ቱሪዝም ገብተ ደግሞ ኃላፊነት ፍርማ ያው ሰተ ኃላፊነት ነው ያንስ ሰበሰብ ኃላፊነት ፍርማ ያው ሰተ ቀኑ ሙሉ ነው የሚጀምረው። ከዛ በኋላ እዚህ ሄደ ደግሞ ለ15 ኪሎ ሜትር ተመላልሰ ነው ላይ ወደ ኋላ ግን ኪሎ ሜትር ከዚህ ዲንሾ ዋይ ለምን ይሄ ነገሮች
መንግስት ራሱ ሴክተር መስሪያ ቤቶቹ ራሳቸው ያስተካክሉት። ከሌ ብለን እኛ አንጠቅስም። ምክንያቱም ባለቤቶቹ ራሳቸው ባለቤትነታቸውን ያውቁታል። ስለዚህ ከሌ ብለን መጥቀስ ስለማንችል ስለማንፈልግ ነው ስለማንፈልግ እኛ ይህን ያህል የውስጣችን የጎባ ልጆች የውስጣችን ስሜት ተገሏል። ግን ቢነሳና እኛ እንተውን እኛ አሁን ምንም አይደለም። ምክንያቱም እኛንም ለማንሳት ጃምፐር ለማድረግ ብዙ እንትን ይፈልጋል። ግን ሌላው ሳይወድቅ ይድረሱለት። ተተኪው ትውልድ ልጆች አሉ፣ ልጆቻችን ወንድሞች አሉ፣ ታናናሾች እነሱ እህቶቻችን አጉል ቦታ ላይ እንዳይሆኑ ያንን ቢያደርግ። በተለይ አሁን ላይ ትልቁ ችግር የደም እጦት በሆስፒታል እኔ ብዙ ጊዜ ሰማር እሰማለሁ። ደም የለም ነው ወጣቱ ደም የለውም። ምክንያቱም ስለ ደም አስፈላጊነት አውጥቶ ካላወራ ወይም ደግሞ ድርጅቱ ተቋሙ ካልተነገረው ወጣቱ መስጠት። ለምሳሌ እንደ ጎባ ደም ለጋሽ አለው ያስባሉ። አሁን ላይ ያለበትን ደረጃ ባላቅም ሁለተኛ ነኝ ብዬ አስባለሁ። እንደባለ 49 ጊዜ ሰጥቻለሁ። አሁን ቀጣ 50ኛ ነው የምሰጠው። 49 ሰዎችን እኮ አድኗል። በዚሁ ብንሄድ ምንም አይጠቅመንም። የሚተካ ነገር ነው። የሚተካ ነው። በ24 ሰዓት የሚተካ ነው። ስለዚህ ቢችሉ ሰርተው እንትን ብሉ ደስ ይለኛል። ከዛ በላይ የምለው ነገር የለም። ልብ ያለው ልብ ይበል። በዚህ አጋጣሚ ማለት ፋሚሊዎች እንደ ጎቤው ምናምን ነገር እንደ ቲማችን ምናምን ነገር ደም ምናምን ነገር ምንለግስ ነው የሚሆነው። እንለግሳለን ደም እናደርግለታለን። ጣጣ የለውም፣ አያሳስባችሁ። እናንተ ብቻ ሰብስክራይብ አድርጉ። በደም ሰብስክራይብ። ኦኬ ማስተላለፍ የምትፈልገው መልዕክት እኮ በሀሳቤ ላይ በሚዘረዝርባቸው አጋጣሚዎች መንካት ያለብኝን አቅጣጫዎች ማመስገን የምፈልገው ሰዎች በመጀመሪያም በመጨረሻም ሌላ ማንን ማመስገን አልፈልግም። እናቴና እሱ ዋናው እግዚአብሔር እኮ መመስገን ብቻ አይደለም ለሱ መኖር ስላለብህ። አሁን ግን ጀስት እሱ የምታመሰግነው ሚዲያ ላይ አይደለም፣ ወይም ደግሞ እንደዛ ነው የራስህን ቦታ አለውና አሁን ብዙ ጊዜ እኔ ከአባቴና ከእናቴ በፊት እግዚአብሔርን አመሰግናለሁ። ኖ እግዚአብሔርን የምታመሰግንበት ቦታ አለ። ያለ ቦታም የምንሰነዝራቸው አማርኛዎች ስለማይመቹኝ ነው። ቀጥታ ሰውን በሰውኛ ታመሰግነዋለህ፣ እግዚአብሔርን ደግሞ በቦታው። ለሁሉም ግን ጤነኛ አድርጎ ጤናዬን አሟልቶልኝ እስካሁን ድረስ እዚህ አድርሶኛል። ምናልባት እንዳይቃወሙ እንዳይሉ ጥሩ ስለማያመጣ እግዚአብሔር ይመስገን ነው። የሀሳቤ መካከል ላይ እግዚአብሔር ይመስገን እያልኩ ስለጨመርኩ ሶስት ጠቅልዬዋለሁ ብዬ ነው ያልጠቀለልኩት ጋር የመጣሁትና ያባቶቻቸውን ለሚያሳድጉ እናቶች በጣም እነሱ ጀግናዎች ናቸው። ጀግናዎች ናቸው። ስለማያውቅም ብዙዎች ጓደኛዬም አሉ። ስለዚህ ብዙ አሉ ብቻ አጠቃላይ ምናምን ነገር እናቶች ክብር ይገባቸዋል። ለዚህ ነው ማለት አለኮ በቃ ችግር ያለ ታሪክ ስቶሪ በጣም